ማለት ነው። ግን በዚህ ልክ መሆኗ ምንም እንትን የለውም ትርጉም አለው ብዬ አላስብም። ፍቅር እንዳንቺ አሁን ልጅሽን ለማየት ወይንም ለመተዋወቅ የሚፈልጉን ሰው እምቢ ያለሽ እንዴ? ምን ችግር አለው? ኖርማል ነው። አይ ዝም በይ ፍቅር፣ እውነት ለመናገር ኖርማል ነው አትበይ። ታይ አልደረሰብሽም፣ ምንም ነገር አልደረሰብሽም። ስላልደረሰብሽ ደግሞ አታወሪም። እኔ የሚገርመኝ ፍቅር ልጅ ወልዳለች። እሺ አንድ ላስረዳችሁ በግልጽ አድርጌ ማለት ነው። ፍቅር ልጅ ወልዳ በዛሬው ዕለት ልጁን ለሾ እንደሚፈልገው በጣም ነው የተረዳነውና ህግ በፈቀደለት መልኩ ልጅህን በዚህ ቀን ታያለህ በተባለበት ህግ አውጥቶለታልና አብርሃም እንግዲህ ያንን ጉዳይ እየፈጸመ አይደለም እውነት ለመናገር ማለት ነው። እናም እቺ ፍቅር የምትባለው ከሩታ ጋር የምትወዳደርም ሴት አፍላፊ የምትካፈተም አይደለም። ልጁ መጀመሪያም የሩታና የአብርሃም ነው። በሩታ ልጅ መሀል ጣልቃ ገብተሽ ማውራቱ ላይ አይገባሽም። እና አብርሃም ምን አይነት አባት ነው? ሩታ ተሰቃይታለች ልጇን። ወይኔ ከአብርሃም ባትወልድ ነው ያልኩት እውነት ለመናገርና ቤተሰቦች ለሩታ በቃ እንደዚህ አድርጎላት የማያውቀውን ፍቅር ለፍቅር በጣም ብዙ ፍቅር እየሰጣት ብዙ ነገር እያደረገላት ለሩታ ሳያረግላት ቀርቶ እንዴት ነው ሩታን እቺ ተጨቃጫቂ ናት እቺ እንትን ናት የሚላት እንዴ? ያን የዛኔ እኮ ፍቅር ቢሰጣት የዛኔ ብዙ ነገር ቢንከባከባት ቢስማሙ ኖሮ አንድ ላይ ይኖሩ ነበርና አሁን ግን አብርሃም በጣም እንዴት ልበላችሁ ፍቅር ሰጥቷት የማያውቅ ሰውዬ እንዴት ነው አሁን ዛሬ ከፍቅር ጋር ሆኖ የሚያማትና በጣም ብዙ የገረመኝ ነገሮች አሉት። እንዴት በጣም ተጨማልቋል አብርሃም። እንግዲህ እንዴት እንደሆነ አልገባኝም። በሩታ ልጅ እንግዲህ ዛሬ መጥቶ ሩታም የተናደደችበት ምክንያት ግልጽ አድርጌ ነግራችኋለሁ። ብቻ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ ደግሞ ቪዲዮውን ላይክ አድርጋችሁ ሀሳብ አስተያየታችሁን ኮሜንት ላይ እንድትሰጡልኝ ከልብ እጠይቃለሁ። ብቻ ግን ቪዲዮውን ላይክ አድርጉልኝ እና ዛሬ እስቲ ወደ ዋና ጉዳያችን እንግባና ትናንትና ቪዲዮ ስላልሰራሁላችሁ በጣም ይቅርታ። እንግዲህ ሩታ ዛሬ ላይ በጣም ከምታሳዝነኝ ሴቶች ውስጥ አንዷ ናትና ከሴቶች ምሳሌ መሆን ያለባት እሷ ናት። ለምን? ጀግና ስለሆነች በጣም ጀግና ናትና ይሄን ነገር ተቋቁማ አብርሃም እንግዲህ በብዙ ነገር እየተፈታተና ነበርና ዛሬ እንግዲህ ዋና አላማው ቪዲዮ ልጁን ከፍቅር ጋር ሊያስተዋውቃቸው ነበርና አብርሃም እንግዲህ ጭንቅላቱ የታመመ ነው የሚመስለኝ። ለምን ልጁ ገና ጨቅላ ህፃን ልጅ ምንም የማያውቅ ልጅ ከፍቅር ጋር ላስተዋውቅ ብሎ ይዞ ሄዶ ላዝናናው ነው ማለት በጣም የሚደብር ነገር ነው። ለምን ሩታ ከኔ ጋር ብላ ትመኘዋለች የአብርሃምን ነገርና ያው እንግዲህ ግልጽ አድርጌ ነው እየነገርኳችሁ ያለሁት እና ፍቅር እንግዲህ በማያገባት እየገባች ሩታን የፍቅር ልጅ እኮ ቢሆን እኮ እሺ ችግር የለም ብትጨቃጨቃት ምን ብትላት፣ ግን በልጇ ሳይሆን በቃ ምንም ሳትወልደው እየተጨቃጨቀች ነውና ከሩታ ጋር እንግዲህ ከሩታ ጋር እንደዚህ አይነት ቃለ ምልልስ መመላለሱላ አይገባትም ብዬ ነው ማስበውና እንግዲህ ሩታ ከአቅሟ በላይ ሆናና ትግስተኛ ሆና ለማስረዳት እየሞከረች ነው። አልገባ ሲለው ነው ጥላው ሄደችውና በዛሬው ቪዲዮ ግን በጣም ግርም ያሉኝ ነገሮች አሉ። ቪዲዮውን እያየን ሐሳብ አስተያየታችንም እንሰጣለንና በዛሬው ዕለት ግን በጣም ግልጽ አድርጌ ስነግራችሁ ማለት ነው አብርሃም በቃ ለሩታ ክብርም እንደሌለው ፍቅርም እንደሌለው ምንም ነገር እንደሌለው የተረዳሁት ይመስለኛልና ዛሬ ዕለት አብርሃም ልጁን ሊያስተዋውቅ ይዞ መጥቶ እንዴት ነው ሩታ ደስ የሚላት ከልጅቷ ጋር ስታየው እንዴት ነው ደስ የሚላት እውነት ለመናገር ማለት ነው። እና እስቲ ቪዲዮውን እንስቲ። መገናኘቱ ነው ያናደደሽ ነው በቃ ለዛ ነው እንጂ እግዚአብሔር ነው ብለሽ ቀን ሙሉ ልጅ አሁን ከኔ ጋር ከዚህ በፊት ሁለትም ሶስቴም ቀን ሙሉ ውላ ያውቃል። ገባሽ? አሁን ቀን ሙሉም ቢሆን ምንም አይመስላልኝ። ኦልሬዲ አንቺ ስላለሽ ነው በዚህ ልክ የተፈሳጨችው። ቀደምም ያናደዳት ነገር ያለ አልኩሽ። ይሄንን ነው ገባሽ? የሚያውቀው እኔ ፈቅጄልህ ምናምን ነው። ሲቀጥል ደግሞ አታስመስይ፣ ችግር የለውም። እሷ ስላለች ምንም እያስመሰለች አይደለም። እሷ ስላለች ብቻም አይደለም። እውነት ለመናገር እናንተ አንድ ልጃችሁ ይኸውላችሁ ላስረዳችሁ ግልጽ አድርጌ ልጃችሁ እናንተ ከባላችሁ ወይ ከሚስታችሁ ተፋታችሁ ከሌላ ሴት ጋር ባላችሁ ወይ ሚስታችሁ በቃ እሺ ባላችሁ ከሌላ ሚስት ጋር ሆና ልጃችሁን ይዛበት ብትሄድ ምን ታረጉታላችሁ? እስቲ ወይ ባልየውን ወይ ሚስትየውን ምን ታረጓታላችሁ? ኮሜንት ላይ አስቀምጡልኝና ግልጽ አድርጌ ስነግራችሁ አብርሃም ምንም አታስመስይ ምናምን ማለትህ ምንም ልክ አይደለም። ይሄ ልክ የሆነ ሁላ አነጋገር አይደለም። ለምን ብትሉ ሩታ እንግዲህ ያው በጣም በብዙ ነገር የተጎዳች ልጅ ናትና በልጇ ስመጣባት እንዴት እንትን አትልም። እንደውም እኮ ሩታ ጭንቅላት ስላላት ነው እንጂ ከፍቅር ጋር ልትደባደቡላ ልትጣላውላ ትችላለችና እንግዲህ ዛሬ አስባ
ብዙ ነገሮችን ሩታ ራሷን ተቆጥጥራ እያወራች ነበርና እድሉንም እየሰጣት አይደለም እንዲያወራና ሩታ እንግዲህ በጣም ብዙ ማስጠንቀቂያዎች ሰጥታው ነው ከአብርሃም የሸሸችውና ፍቅር እንግዲህ በዚህ ልክ ሁላ መጨቃጨቋ ለማስቀናናት ፈልጋ ነው በቃ ሩታና ሩታ ሁሌ ጀግና እንደሆነች ነው የምንናገረው። ሩታ ማትበገር ሴት መሆን ነው የምንናገረውና እኔ እንግዲህ ሄርሜላ ትችላለች ምናምን የምትሉ ሰዎች አሁንም አቁሙ። ለምንድን ነው አቁሙ የምላችሁ? ሄርሜላ ምን ሰርታ ነው ጀግና የሆነችው? እኔ አስረዱኝ። ጀግና የሆነችበትን ምክንያት ካስረዳችሁኝ እኔም አስረዳችኋለሁ። በቃ በቪዲዮ መውጣት ካቃታችሁ በኮሜንት አስረዱኝ፣ እኔም እነግራችኋለሁና እንግዲህ ሩታ በጣም ጀግና ናት። እውነት ለመናገር እናንተ እኔ ቅድም ነግሬዋለሁ አልደጋግመው፣ ልጅ ወልዳችሁ ተፋታችሁ ምናምን እንግዲህ ልጃችሁ ሌላ ሰው ጋር ብታዩ ይደብራችኋልና ሩታ እንግዲህ ያረገችው ልጇን አለማስደፈሯ ትክክል ናትና አሁን ምን አለችው? ለምንድን ነው የምታስመስዩ ምናምን ሲላት እኔም ፈቅጄልህ ነው የዛኔ ልጁን የምትወስደው እንጂ ከኔ ልትለየውም አችልም እያለችው ነውና 2 ቀን 3 ቀን ይዞት አብርሃም ሲወጣ ልጁን ለሾ ነው በቃ ለቲክቶክ ቪዲዮ ለመስራት ልጁን እንደ ባርኔጣ እቃ አስመሰለው እኮ ከቤት ለሩታ ሳይደው እንዴ። እኔ እኮ ግርም እኮ ነው የሚለኝ ሩታ ብዙ ጊዜ ደውላለት ምን ብላለት ስልክ አያነሳም። ለምንድን ነው ስትለው ቪዲዮ ላይ ስለሆንኩ አላየሁትም። እንዴት ነው ማያየው? ነው እንዴት ነው ማያየው? አብርሃም ታውቃላችሁ የሩታን ስለሚጠላትና ሩታን ስለማይወዳት ነው። ሩታን ለማስቀናናት ስለፈለገ ነው። እና ሩታን አላየሁትም ምናምን አላትና ልጁን ለሩታም ሳይናገር ለማንም ሳይናገር አፈፍ አድርጎ ይዞ ከፍቅር ጋር ሊያዝናናው ልጁን ይዞ ሄደና ሩታ እንግዲህ በጣም ነው የተናደደችው። ልጁን ስታጣው የተሰረቀባት ነበር የመሰላትና እውነት ለመናገር አብርሃም በጣም ባለጌ ይሆናል። ምን መደረግ ነው ያለበት? አብርሃምና ሩታ አንድ ላይ የማይቀጥሉ ከሆነ አብርሃምም ሩታም አንድ ላይ የማይቀጥሉ ከሆነ ልጁን በቃ እንዴት ልበላችሁ ሩታ ጋር እያደገ እንደ ከዚህ በፊት እንደተደረገው አላ ህግም ባይፈቅድለት ብዬ ነው ማስበው። ለምን አንዴ ባዮሎጂ ልጃቸው ነው። ለምን ባዮሎጂ ልጃቸው ነው ስላችሁ በቃ በተፈጥሮ የስጋ ልጃቸው ነውና የጉዲፈቻ አይደለም፣ ልጃቸው ነው፣ በስትክክል ልጃቸው ነው። ስለዚህ ልጁን ለማሳደግ ሁለቱም ህግ ይፈቅድላቸዋል ማየትና ወስዶ ግን ከሌላ ሴት ጋር እንድታስቀምጠው ወይም ደግሞ ከሌላ ሰው ጋር እንድታሳድግ አይፈቅድልም። እውነት ለመናገር ህጉ አብዛኛውም ጊዜ በባልና ሚስት ፍቺ ላይ ህግ ሲመሰረት አብዛኛውም ወደ 80% ለሴቷ ነው የሚያደለው እና ለወንዱ ደግሞ 20% ነው እንዲያይለት የሚፈቀደው እና ሴቷ ጋርም ነው እንዲሆን የሚፈቀድላት ላሳድግ ካለችና እውነት ለመናገር ፍቅር የማይገባሽ ቦታ ነው ያለሽው። በቃ እውነቴን ነው። 7 አመት 10 አመት ለምን 20 30 አመት አቆይም ከአብርሃም ጋር እንደዚህ አይነት በእነሱ ህይወት ውስጥ የምታበጣብጪ ከሆነ እሺ። ሄርሜላስ የ1 አመት ፍቅር ነው ብዙ ነገር ተመስዋዕት ሆኜልህ ምናምን የምትለውን ነገር እኔ አላምንበትም እውነት ለመናገር። ለምን ሄርሜላ የ1 አመት ፍቅር ተጣልታ ምንም አልወለደችም። እርጉዝ ነኝ ብለው ነበር ሁለቱም። ውሸት ነው ምን እንደሆነ አላውቅም። የምታውቁ መረጃውን አስቀምጡልኝና ሄርሜላ እንግዲህ ምንም የተጎዳችም አይመስለኝም። ለምን ብትሉኝ እንደ መጎዳት እንደ ሴትነት ተጎድታለች፣ ግን እንደ ሩታ መጎዳት አይሆንም እውነት ለመናገርና ሩታ እንግዲህ በልጅም ተጎድታለች ብትሉ አባቱ ከልጁ ጋር በደንብ አልኖረም እና ሩታ በጣም ደግሞ በብዙ ሴቶች ሲያስቀናናን ነበርና አሁን ተስፋ አልቆረጠችም። እኔ የሩታ ሀሳብ ግን ምን እንደሆነ ሁላ አልገባኝም። እኔ ዛሬ ልጁን ስለወሰደ ሳይሆን ምንድነው ሲላት ነበረ መሰላችሁ ቪዲዮ ላይ እኔ እኮ መጨረሻ ላይ ነው የተናገረው። እኔ እኮ እውነት ለመናገር እኔ ብቻዬን ብሆን ኖሮ ልስገድልህ በጣም ነበር እኔን ለማማለል የምትጠቀመው ኖ እንደሱ አይደለም። አብርሃም ብዙ ነገሮች ሩታ ተጎድታለች። ሩታ ከፍቅር እንደምበልጥ 100% ታውቃለህ። አውቆ ልቡ ግን ምንድነው ሰውን ለማናደድ ምናምንም ሩታንም ለማናደድ ምናምን ፈልጎ ሩታን የማይመርጠው ለዛ ነው። እና እስቲ ቪዲዮውን እኔና ሐሳብ አስተያየታችንን እንሰጥበታለን። ይሄ እናንተ ጭቅጭቅ ማየት ስለሌለበት ኦኬ። በጣም ነገሮች ይረብሹታል ምናምን አስበሽለት ተጨንቀሽ አንቺ ለኔ ልጅ ሁሌ እኮ ነው እንዲልች እኮ በቃ ሁሌ ችግር የለም ምንም ሁሌ እንዲነሽ ምናምን አትበል። ምክንያት ጣጣ ምናምን አታብዛ እንዴ። የጠየቀችው ጥያቄ ትክክልና ግልጽ ነው ብዬ ነው ማሰበው እውነት ለመናገር። እናንተም ኦዲየንስ እየሰማችሁ ከሆነ ማለት ነው ለምንድነው ልጄን እምሰጥሽ ስትላት ሩታ እንግዲህ ፍቅር ልጁን ከናንተ ጭቅጭቅ ለማውጣት ልጁ ገና ጨቅላ የማይሰማ እንዴ የናንተ ጭቅጭቅ እኮ ለሱ ጨዋታ ሊሆን ይችላል፣ አያዳምጥም። እኔ ፍቅር ከአብርሃም የደነዘች ጭንቅላቷ
የዘቀጠ አስተሳሰብ እንደምታስብ ደግሞ በዛሬው ቪዲዮ አየሁና እኔ እየሰደብኳት ብቻ አይደለም በጣም እየተናገርኳት ነው። እኔ ባገኛቱላ እኔ ምንደባደብ ነው የሚመስለኝ ኡነን ለመናገርና ፍቅር ይደብራል። እውነቴን ነው። ሩታን ለማናደድ አትሞክሪ። ሩታ የተጎዳች ሴት ናትና ሩታ እንግዲህ ልጅንሽን ይዘሽ ከዚህ ህይወት ብትወጪላቸው ነው ብዬ ነው ማስበው። ለምን አብርሃም እንግዲህ ከምጨቀጭቂው የራስሽን ላይፍ ብኖሪ ብዬ ነው ማስበውና ያው ልጁ ያሳዝናል እና ሩታ ሁላ አለቻት ለልጁ አስበሽለት ምናምን በጣም የኛ ሐሳቢ ፍቅር በጣም የምታወሪውን ነገር ሁላ አታውቅም። እውነት ለመናገር ማለት ነው ቤተሰቦች በቃ ምንም ነገር አታውቅም። ልጁን ለምን እንዳመጣ ሁላ ያውቃል አብርሃም አቅዶበትና ምንም ነገር አይደለም ውሸት አይደለም። እኔ የምነግራችሁ ቤተሰቦች አብርሃም አቅዶበት የሆነ ሴራ አሲሮ ሩታን ለማናደድ የሚሞክራት ሙከራ ነውና በተለይ ይሄን ነገር ቢያቆምልን ነው ባይነን። እኛ በጣም እየደበረን ነውና እስቲ ቪዲዮን እንይ ማለት ነው። ግን በዚህ ልክ መሆኗ ምንም እንትን የለውም ትርጉም አለው ብዬ አላስብም። ፍቅር እንዳንቺ አሁን ልጅሽን ለማየት ወይንም ለመተዋወቅ የሚፈልጉን ሰው እንቢት ያለሽ እንዴ ምን ችግር አለው? አረ ኖርማል ነው። አይ ዝም በይ ፍቅር፣ እውነት ለመናገር ኖርማል ነው አትበይ። ታይ አልደረሰብሽም፣ ምንም ነገር አልደረሰብሽም። ስላልደረሰብሽ ደግሞ አታወሪም። እኔ የሚገርመኝ ፍቅር ልጅ ወልዳለች። እሺ አንድ ላስረዳችሁ በግልጽ አድርጌ ማለት ነው። ፍቅር ልጅ ወልዳ ከዛ በኋላ ልጇን ባልየው ወስዶ ከሌላ ሴት ጋር ቢያስተዋውቃት እንደማለት ነው። ግልጽ አረኩላችሁ አይደለ? እና የፍቅር ልጅ የተፋታችውን ባልየው የፍቅር ልጅ ይዞ ሄዶ ከሌላ ሚስቱ ጋር ቢያሳያትና ይዞ ቢታይ ፍቅር ምን የምትሆን ነው የሚመስላችሁ? ችግር የለም የምትል እዚህ ጋር ሁሉም እያስመሰለ ነው። እንዳታምኗቸው። በጣም ነው የምታናድደው እሷ ሁላ በጣም ነው የሚደብረው እንጂ እንዴ በጣም ነው የሚያስጠላውና እስቲ እንዴት ታዩታላችሁ የፍቅርን ነገርና ግልጽ አድርጌ እየነገርኳችሁ ነው። ፍቅርም ሆነች ሁሉም ነገር አብርሃምም ሆነ እያስመሰሉ እንደሆነ ነው ግልጽ አድርጌ የምነግራችሁና እንግዲህ በተለይ ግርም እያለኝ ያለው አብርሃም ሩታን ለማስቀናናት የሚሞክርበት ሙከራ እና ይሄ የሚጠቀማቸው በልጇ በኩል የሚመጣው ነገር ምናምን በጣም ነው የሚደብረውና አብርሃም እንግዲህ ከብዙ ነገሮች ተቆጥበህ በቃ ህይወትህን ኑር፣ እኛ አንፈልግህም። በቃ እውነት ለመናገር ምሰራውን እናያለን ግን እንደዚህ ሩታን እንድታስከፋብን አንፈልግም። እውነት ለመናገር ማለት ነውና በተለይ ከፍቅር ጋር መተህ የምትቀልደውን ቀልድ ከሄርሜላ ጋር የቀለድክብን ይበቃል። ብቻ ግን እወዳችኋለሁ፣ አከብራችኋለሁ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እኔ ሀሳብ አስተያየቴን እዚህ ጋር ሰጥቻለሁ። የተመቻችሁን ሀሳብ አስተያየት ልክ ትክክል ከሆንኩ አንድ ቁጥር ጻፉልኝ እስቲ። ብቻ እወዳችኋለሁ፣ አከብራችኋለሁ። ደህና ደሩ።